እንደዚህ እንዴት ነው እንደመጣን በእርግጠኝነት ማናውቅም ፈጣሪ ከጎናችን እንደሆነ እርግጠኞች ነን። ቢሆንም ሰው መነሻውን እንጂ መድረሻውን ለማወቅ በፍጹም እርግጠኛ ሊሆን አይችልም። የልቤን በየቀኑ ስለምትወስን አመሰግናለሁ። ነይ የኔ ፍቅር ነይ ተኝ እስቲ። እንደ ዛሬ ቀን በህይወቴ በጣም ከስራ ጋር የተያያዘ ነው? አዎ። One love, one art. Ayala yale sirawale. Ayala gonda shirne vale balona bari. Ayala yale sirawale. እስቲ አብዬ ታረጋለህ። እስቲ አባት ጋር ተጫወት። ዴኔ ልጅ ሂድ። ውቤቴ አንቺ ውቤ ነይ እንጂ። እሺ ጎሽ ከተሜውን መስለሽ መስልሽ ጎሽ እንደ ወንድሜም ደስ ይለዋል። ሰይ ሰው ወይ ጥሩ አርገሻል። ሰይና ማማሯ ምን ማማሯ ሱቅ የገዛልሽ ናትች ለብያ ድማረ ደጋረክሽ አይውልሽ እንግዲህ ሙጭ ውቤቴ አሁን አጎቲ ዘንድ ነው የምትሄጂ?
እውሽ በይ ቁጥር ትመችና ከሱ ትገናኛለሽ አደራሽ ውቤቴ እንደው ግድ የለሽም ሰው ሆኝልኝ ውቤቴ ሰው ሁኚ እንግዲህ ምን ማለት ነው እሜ ሰው ሁኚ አሁን ሰው አይደለሁም እንዴ አይ ያው እንግዲህ ልጄ ሰው መሆን ራስን መግዛት ለዓላማ መኖር ትልቁ ነገር ደግሞ በእምነት መኖር ነው እንጂ አይዞሽ እኔም እንግዲህ ከአዲስ አበባ መመጣ ነኝ ወንድሜ ዘንድ አይሻለው መጥቼ አይዞሽ ውብቴ አይዞሽ እናቴ ቆረጥ ማድረግ ነው እንጂ እኔ ደግሞ አይዞሽ በቃ አንቺ ጨካሽ ወንድምሽን ብቻውን ትተሽ ስትሄጂ እንኳን ትንሽ ቀር አይልሽ ምን ላርግ ብለሽ ነው ቤቴ እኔስ ወድጄ ነው እዚህ ሁሉ ነገር አልጋ ባልጋ በሆነልኝ በቀረው ነበር ግን ያው ታውቂዋለሽ እኔም ትንሽ ጊዜ እዛይጂ ሰርቼ መምጣት አለብኝ እሱት ልክ ነሽ ነቢ እንዴት ነው እስካሁን ድረስ አብራችሁ ናችሁ አዎ አብረን ግን ተራርቆ መኖር አይከብድም ታያለሽ አዎ ይከብዳል ግን ምን ታረጊዋለሽ የእንጀራ ጉዳይ ሆኖብኝ ይጠብቀኛል ብለሽ ታስብልሽ መጣጣሩስ እኔና ነቢ እኮ አንድ ሳንቲም ሁለት ገዝታዎች ማለት ነው ያ እሱ አይደለም እንዴ ማ ነቢያት አዎ እሱ ነው ከማን አባቱ ሴት ጋር ነው እንዴ ሄሩ ተረጋጊ እንዴት ነው መረጋጋው እንዴት እንደሚያደርጉ እያየሽ አይደለም እንዴ መቀናቱ ኖርማል ጓደኛው ምናምን ልትሆን ትችላለች እማረጋው ነው ይሄኛው ማካ ሄሎ ነቢ እንዴት ነህ ሰላም ሄራን የት ነው ያለው አሁን ስራ ላይ ነኝ በኋላ ደውልሻለሁ Night, sit right, sit home. If you got it, go ahead, don't. Do it stand, go ahead, fall. When your will is broken. ማሜ ኤዶም እኮ ነገ ፋሽን ሾው አለ ኤዶም የትኛው ኤዶም ኢትዮጵያ ናታ እቺ ውልግድግድ የምትለዋ እሷማ ኢትዮጵያ ሳትሆን ኢትዮጵያ ሚስ ያደረገቻት ማለት ቆንጆ አይደለችም ልትል ነው ቆንጆማ ናት ግን ሚስ ኢትዮጵያ ይገባል ስሰማ እዚህ ሚዛም ነች አለ ለዛ አይደል ቀልጠፍ ማለት ነው የፈለኩት ለመሆኑ ለምንድን ነው እኔን የምትጠላኝ
ምን ነገሩን እያወቀው አንተ የሴት ወላፈን አለ ደግሞ ካንተ ባሰ የሴት ቤርሙዳ አለ ሄሎ እንዴት ነሽ? አለሁ። ቅድም ስራ ላይ ስለነበርኩ ነው አላወራሁሽ። ነገሩ እኔም ገብቶኛል። ዛሬ ማታ ላገኝሽ እንዴ? አይ አልችልም። በጣም ስለደከመኝ የቤቴ ገብቼ ማረፍ ፈልጋለሁ። እሺ ነገ ቀን ላገኝሽ? መቼኝ አይመስለኝም። ለጉዞቼ የማስተካከላቸው እቃዎች ስላሉ። እንዴ ምን ነካሽ? ሳላገኝሽማ አትሄጂም። ምን ይደረግ? አንተም ቢዚ ነህ። ቅድሚያ የምትሰጣቸው ብዙ ነገሮች አሉ። እንደዚህማ አትበይኝ። ካንቺ በላይ ቅድሚያ የምሰጠው ምንም ነገር እንደሌለኝ ታውቂያለሽ። እሱንማ እያየሁት አይደል? ታሹፊ ሄሮ ነገ ማታ ቢሆንም አንቺ ማግኘት አለብኝ። ኦኬ እሺ፣ ደውልልኝ። እሺ ቻው። ተጫወች። ምን ልጫወትልኝ? ቴኒስ ወይስ ካራቴ? እውነትም ተጫዋች ነሽ። የሙዚቃ ስትሰማ ሁሌ ነው የሚያስደስተው። ወደውም ካፌ እኮ ነው። በዚህ ካፌ ወዴት ነው? ራት ለምጣ አልፈልግም። ሁለቴ ላጉርስ አልፈልግም። አፈርሱ። እሺ ጫማህን ላውልቅና ነጠላ አልፈልግም። የት ዋልክ? የት አመሸህ? የለም ስለኔ ደንታ የለሽም። ጨው ለራስህ ብትል ጣፍጥ፣ አለበለዚያ ድንጋይ ነው ብለው ይጥሉሃል። ትክክል። እናውቀዋለን ተረቱን።
ልቀቀኝ። ምን ሆንሽ? አመመሽ? አልገባም እንዳይ አልገባም። ምን ነው ደከመሽ እንዴ? ቤቱን ሳየው በደሌን ሁሉ አስታወስኩኝ። አልገባም። ኧረ በፈጠረ ሄዳለሁ ወደ ወንድሜ ቤት። ኧረ በፈጠረሽ በቃ ተወኝ። አልገባም። የደበደብከኝ ያመናጨከኝ ሰክረህ የመጣኸው ሽቶ ሊፕስቲክ እሱን ለማስለቀቅ የምጥረው ወይ እባክሽ ማላቅ መሰለ። እሺ ቤት ነው። ምን ላረግ ነው አሁን እንደገና የምገባው? እሺ በደሌን አውቀዋለሁ። በቃ ይቅር በይ ሚስጥር በፈጠረሽ ጥፋቴን አውቀዋለሁ። በቃ ይቅር በይ። አንቺንም ልጄንም ሁለተኛ አላመሽም። በቃ ሁለተኛ እንደዚህ ላተማረቅ አትገባልኛለህ። እስከ ዛሬውን ብቻ ይቅር በይ። ቆጭቶኛል። አንከብክቦኝ ግድ የለሽም። ለእኔ ተይው። በእግዚአብሔር ስም ቃል ግባልኝ። ቆጭቶኛል አልኩሽ። በእግዚአብሔር ስም ቃል ግባልኝ። በእውነት ግድ የለሽም። ሁለተኛ ላታመሽ፣ በምንም ላትጠጣ፣ በምንም ነገር በሰዓት እንድትወጣ ይህን ቃል ግባልኝ በእግዚአብሔር ስም። ከአሁን ላጠፋሁት በደል ይቅር በይ። እኔ ቆጭቶኝ አንገብግቦኛል። አዲስ ነሽ ለከተማ? አዎ ሄኖክ ይባላል። አዲስ አበባን በልጣታ። ኧረ እድሌ አዲስ አበባን ትበላለኝ? አራት ትበላል። ከተማዋን አውቃታለሁ። አንቺ ግን ከየት ነው የመጣው? ከቀዬ ነው የመጣው። ከቀዬ ሰምቼ ማላውቀው ሀገር ስም ነው። ስሙ ግን ደስ ይላል። ኧረ ሀገሯም ደስ ትላለች። ይኸውልህም እመዬ ወንድሟ ጋር ነበር የላክ አጎቴ ጋር ኋላ ስልኬት ግን እህይ ላይ ቋጥራልኝ ነበር። ወት አባቷ እንዲሄድ ጠፋችብኝ። እንደው ታውቀው ይሆን አጎቴ እመዬን ነው የሚመስል። ይኸውልህ ረዘም ያለ ድልድል ያለ ሰው በላቸው ገዳሙ ይባላል። ታውቀው ይሆናል? ኧረ እኔ አላውቃቸውም። ይሄ እኮ ሰፊ ከተማ ነው። አትተዋወቅም? አዲስ አበባ አወይ ድቤ እንደው አንተዬ አጎቴን ካላገኘሁት ሰርቼ የምበላበት ቤት ታገኝልኝ ይሆን? የት መሄድ እንዳለብሽ አሳይሻለሁ። የሚያሳዝን ገላ የሚያበጥር ስል ኢትዮጵያ ከሚበላው የፍቅር አይን አቶ ኃይሌ ማለት እርሶ ሆኖት? አዎ። ምን ነበር? እንትን ነው አንድ ልጅ ተመንገድ አገኘኝና ተይ ቤት ገብተሽ ጋሽ ኃይሌ የሚባሉ አሉ አናግር ስራ ያስቀጥሩሻል ብሎ አሁን ተበራ ድርሶኝ ተመለስ። ውቢት ማለት አንቺ ነሽ? አዎ እኔ ነኝ ጋሽ። ስለ ስራው ሁሉ ነገር ነግሮሻል? እኔ ምንም አላለኝ። እሳቸውን ጠይቄ ነው ያለኝ። ግን ጋሽ እኔ ምንም ቢሆን እሰራለሁ። ከልጅቷ ጋር ላገናኝሽና እሷ ሁሉ ነገር ታሳይሻለች። እሺ ጋሽ ምንም ችግር እንሂድ።
ነበር የምትፈልገው? ዛሬ ልትቀጠረኝ የመጣሁት የድሮ መልካም ጊዜዎችን በማሰብ። ምን ሆነሻል? አይነን በጨዋታ ምን ሆነሻል ትለኝ? እኔ እኮ ብቸኛ ወንድሜን ጥዬ ከሀገር የምወጥ ወጄ ሳይሆን ለእኔም ለአንተም ለወንድም የተሻለ ነገር ለመፍጠር። አንተ ለእኔ ምን አድርገህ? ኧረ እባክሽ ሄራን ተረጋጊ። የውሸት ምክንያት በመደርደር ለማሳመናት ነው። በእኔ ላይ ያደረከው ልቦና ያውቀዋል። እኔም አውቀዋለሁ። እስቲ አዳምጪኝ ሄራን። ሄሎ ሄራን። ሄሎ ሮቤል፣ ሰላም ነው? ታዲያስ የት ነው ያለሽው? ምን ነው ፈለግከኝ? ከሰው ጋር ነበር። የማትቆይ ከሆነ ራት ይዤሽ ልወጣ ነበር። ዋው ደስ ይለኛል። አሁን ተነስቼ ወደ ቤት ልግባና ከአንድ ሰዓት በኋላ እንገናኝ። በቃ ልደርስ ስል እደውልልሻለሁ። ኦኬ እሺ፣ ባይ። ለማንኛውም በሰላም እንኳን እንድገባ ተመኘሁ። አልጨረስንም እኮ ሄራን። በእኔ በኩል ጨርሻለሁ። ሄራን አልጨረስንም። ሄራን እያናገርኩሽ እኮ ነው። Let's go. Let's go. Let's go. It's rolling in. እንግዲህ ይሄንን ነው ይሄ በጥቅጣቂ ጨርቅ ምን ብዬ ነው የምለብሰው? በቃ ቃኔን ቀረው እኮ ማለት ኦ ማይ ጋድ ወደሽ አይደል እንዴ መጣሽ? እና በዚህ ልብስ ማንን ልትብ ያማረሽ? ቆይ ግን እኔ የምለው እኛ መውጣት ስናስብ አንቺ ግን እንዴት ነው የገባው? አንቺ ታዲያ ምን ላል እኔም ባይሆን አጎቴ ጋር አዲስ አበባ ስመጣ አንድዬ እንደው ምንም ታልጉላለ ያን ልጅ አገናኘኝም ስራው ላይ አንቆብ ይኸውልሽ እዚህ እንደሆነ ምንም የሚያረካ ስራ እኛም አማራጭ አልተን እንጂ ጃልቶን መሰለሽ እቤት አማራጭ አለ እንደው በቃ ምንም ወዲያን ብዬ ሰርቼ ምናገኘው ለታናሽ ወንድሜ እመየማልኝ በየምን አንቺ እናቴ ገና ምንም አልገባሽ። ለማንኛውም ግን ስራው ጥንቃቄ ደግሞ አገኘው ብለህ ዝፍዝፍ እንዳትል። ምኑ ላይ ነው የምትዘፈዘፍ? አንቺ እዚህ ስላለው ነገር ምንም ትታቂ። እኔ ግን እንደ ሴትነት የምመክርሽ
ሁሉንም ነገር እርግፍ አድርገሽ ትተሽ ወደ ሀገር ትመለሽ። ምናልባት እንደማውቅ እያወቀ ድል ነው። ጥፋቱ ሁሉ የራሴ ከልቤ እንደማፈቅረው አውቃለሁ። ጥፋቴን አምኜ ፍቅሬን መግለጽ ነበረብኝ። ግን ውሳኔ ትክክል እንደሆነ አምናለሁ። ምን አለ ይቅርታ ጠይቂያት በሆነ አዝናለሁ። እንደ ኤዶ ወዲንሽ ስራ ጨረስናል እንዴ? ዝግጅት እኮ አላለቀም። ደግሞ እኮ 5 ሰዓት ላይ ቀጠሮ አለ። ወይ ሮዚ ትንሽ ቀጭን ፕሮግራም አለች። ከዛ ስመለስ 5 ሰዓት አንቺ ቤት ነው። ቆይ አንድ ጊዜ ሄሎ፣ እቃውን አላመጣችሁትም እንዴ? በጣም እኮ ያስፈልጋል። ዝግጅቱ አላለቀም። ኦኬ እሺ እሺ። ለማንኛውም ሁሉም ነገር አለ። ለዛሬ ብቻ ግን ይፈቀዳል። ደግሞ የማታውን ፕሮግራም እንዳሰሩ። አይ ቀጠሮ ማያከብርማ ባለጌ ነው። ታደስ ሄዱ ሮቤል ይባላል። ፕሊስ መኪና ያለች አንቺን የመሰለ ውብ አየር አይንካ። የምትፈልጊው ቦታ ላይ የምፈልገው ቦታ የሚያደርሰኝ ታክሲ እየመጣ ነው። መልካም ምሽት ሮቤል። ታዲያ እንዴት ነው ሌላ ጊዜ የማገኝሽ? ቁጥርህን ስጠኝ። Too much light in this window. Don't wake me up. Only coffee, no sugar inside my cup. ይሄኛው ደግሞ ከዛ ፋርማቲካል ነው። ሲያዩን በሽተኛ መስላለሁ እንዴ? የሚያጋጥመኝ ሁሉ የጤና ባለሙያ መልኩ ባያምርም ድምፁ የመብረቅ ቅልቅል ስለሆነ የመደወል እድል ይሰጣል። ለማንኛውም ይሞት ነው። Don't wake me. Don't wake me. Don't wake me up. ሄሎ ኤዶሜ፣ ደህና ዋልሽ? ሄሎማ፣ እንደምን ዋልሽ የኔ ልጅ? እንዴት ነሽ እማዬ? እግዚአብሔር ይመስገን ደህና ነኝ።
ስንት ሰዓት ነው ቤት የምትመጪው? ግብዣው ጋር እንድንሄድ። ግብዣው ከምሽቱ 5 ሰዓት ላይ ነው። እኔም እየመጣሁ ነው። ጠብቂኝ ከአባቢ ጋር። ከምሽቱ 5 ሰዓትማ ይመሻል ሄሉምዬ። ባይሆን እኛ ለቅሶ ምሽት አለ ደረስ ብለን እንምጣ። እሺ እሺ፣ ቻው። በሰላም ግቢ፣ እንገናኛለን በኋላ። ባይ። በይ እንግዲህ እኛም መሸብን፣ ወደ ለቅሶ በጊዜ እንሂድ። በዛው ጥቁሩን ጃኬትና ያችን ባርኔጣ ያኛው አይ ያለችም እሷው ነው። ይሄ ያ ምን ትላለህ? አይ ዳይቴ፣ እሺ ውሃ ልጠጣን ነው። I can give you something that made come around. I can see you another breath that day. I can show you sexy. ሄሎ ዳክ። ኧረ ተይ፣ ይሄ ማቆላመጥሽ ትገርማለህ አንተ ግን። ዝም ብለህ ትሄዳለህ ቻው እንኳን ሳትለኝ። ኤዶምዬ ስራ የምገባ መስሎኝ፣ አሁን ግን ሐሳቤን ቀየርኩ። አስቀየርሽ። በቃ በቀጠሯችን መሰረት 4:30 እንገናኝ። እሺ የኔ ቆንጆ። እሺ 4:30 ሲል ደውልልህ። እሺ እወድሃለሁ። ሄሎ ሲስተር ጀሚላ። ዶክተር ዳንኤል? አዎ ዶክተር ዳንኤል። አትመጣም እንዴ? አሁን መምጣት የምችል አይመስለኝም። ጥሩ ስሜት እየተሰማኝ አይደለም ያለው እና ከቻልሽ አንቺ ለሜዲካል ዳይሬክተር ትነግሪዋለሽ። ካልሆነ ደግሞ እኔ መጥቼ እንደሚሆን አደርጋለሁ። እሺ እሺ፣ እነግረዋለሁ። እሺ ቴንክ ዩ ሲስተር። ኦኬ ባይ። የሚጠጣ ምን ይምጣልሽ? ኧረ እኔ ምንም አልጠጣም። በቃ በቀጥታ አድርጋ ያዛ በል ያዛ አድርጋ ያዛ እኔ ያዛ እኔ በቃ ምን መጠጥ ለመተኛትም ደግሞ ፈቃድ ይጠየቃል። አወያገ ወያገ ሄሎ አማን ነው ጀሚላ? የት ነው ያለሽው? ስራ ቦታ ነኝ። ምን ነው? ዛሬ ማታ ተረኛ ነሽ እንዴ? አዎ ተረኛ ነኝ። ምን ነው ፈለግከኝ? ዛሬ ማታ ከጓደኞቼ ጋር ማምሸት ፈልጌ ሳንቲም ፈልጌና ከመሸው በር ልትከፍችልኝ ነበር። ዛሬ አዳሪ ነኝ። በቃ በቃ ተይ። ቁልፍ አስቀምጬልሃለሁ። ደግሞ በጊዜ ግባ፣ እደውል። አንቺ ደግሞ በቃ አታካቢ። በቃ በቃ ቻው፣ መሄዴ ነው። ቻው ቻው። شوفات شوفات
ሄሎ መሐመድ። ታዲያስ ነው እንዴት ነው መሐመድ? ሰላም ነው? ምን ሰላም አለ? ሁሌ ብስጭት ነው እባክህ፣ ተበሳጭቻለሁ። ጥሩና መጥፎ እስካለ ድረስ የሚያበሳጭ ነገር አይጠፋም። ዋናው መታገሱና ማስተዋሉ ነው። ደግሞ በዚህ ሞቅ ባለ የአርብ ምሽት የት ነው ያለኸው? ታክሲ እየጠበቅኩ ነው ወደ ቤት ላይ። ለማንኛውም ሲስተር ነገ በረራ ስላላት ለምን ተገናኝተን እራት አንጋብዛት? ጥሩ። ስንት ሰዓት እንገናኝ? ከ30 ደቂቃ በኋላ ጃክሮስ ቤት እንገናኛ። እሺ በቃ እንገናኛለን። ኦኬ፣ እዛው እንገናኛለን። ቻው ቻው ቻው። ሚስተር ፔ ዋው! በዚህ አጋጣሚ በማግኘቴ በጣም ትለኛል። በሚገርም ሁኔታ ቆንጆ ነው። አመሰግናለሁ ስለ አድናቆት። ታዲያ ይህ አድናቆቴ ወደ ፍቅር ተቀይሮ እንዳያሳብደኝ እፈራለሁ። የኔ ፖስተር ቤት ግድግዳ ላይ ለጥፈህ ጠዋትም ማታም ተው ያልከው ፍቅር ይለቀኛል። ደህና አምሽ የኔ ወንድም። እንደዚህ ማትይኝ ስራ አጥተሃል መሰለኝ። ለሌላ ጊዜ ግን መልስሽን አስተካክለሽ ኤዶም 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 አንቺ ኤዶም 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 የት ሀገር ፋራ አለ? አሸብር ጠፋው። እንዳንተ አይነቱን ጸጉርህን ቆርጬ ነው ቄጤማ ማረግ። አይሰራም። ምን አልክ? እኔ ሰርቼ ብላለሁ ብዬ ሰው ተበደለ። አሁን እነዚህ እናት ወርቁ ቤተሰቦች መቼ ማንስ ለቅሶ ሄደ ያውቃሉ? አንተ እኮ ነህ አስጠቂ። እንሂድ ብለህ ቆይ እስቲ ቆይ። እንዴ ሰው ነው ጥላ ነው አይኔ ነው ሆዴ? ቆይ ኧረ ቆም እስቲ ቆም። ሰው ነው እናቴ ሰው ነች። ቆም እስቲ። ወይኔ እናቴ እናቴ እኔ ልደፋልሽ ልጄ፣ እኔ ልደፋልሽ። እናቴ እኔ ልደፋልሽ። ና እስቲ ያዛት አግዘኝ።
ምን አይነት የተረገመ ቀን ነው በፈጣሪ። ለመሆኑ የኔ ልጅ እንዲያረጉሽን ሰዎች ታውቂያቸዋለሽ? አፈርን የኔ ላይ ትሰማለህ ዳዊት? ፊታቸውን ሸፍነዋል በጨርቅ። ውይ 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 ውይ! ከማን ጋር ነው የምትኖሪው የኔ ልጅ? ከወንድሜ ጋር። ውይ እንደው የወንድምሽን ስልክ ቁጥር ታውቂዋለሽ የኔ ልጅ? እስቲ ስጪ። ችግር ውስጥ ነኝ ለራሴ። ኧረ ምንም አይመልስ። አይዞሽ፣ እሺ እየደረስን ነው። አይዞሽ። ይሁን ብርሃኑ ተመልሰ ድጋሚ መጣ። ሙሉ ስም መሐመድ ከድር ጀማል፣ እድሜ 26፣ አድራሻ ቦሌ ክፍለ ከተማ። ልጅቷን ግን ገፍቶ ለመጣል ምን አነሳሳ? በወቅቱ ለጠየኳት ጥያቄ የሰጠችኝ መልስ ራስን እንዳልቆጣጠር ስላደረገኝ። መሐመድ ከዚህ ቀደም በአእምሮ በሽታ ታክመህ ታውቃለህ? አላውቅም። የፈጸምኮ ድርጊት ወንጀል መሆኑን ታምናለህ? አዎ፣ ነገር ግን በሰዓቱ ራሴን አላውቅም ነበር። ወንጀል መሆኑን ማመን ለእኛ ይረዳናል። ነገር ግን በወቅቱ ራስን አለማወቅ ግን በፍርድ ቤት የሚጠራ ጉዳይ ነው። መሐመድ የወንጀል ክብደት ገና አልጨመረም። የወንጀሉ ክብደት ሊጨምር ወይም ሊቀንስ የልጅቷ በሕይወት መትረፍ ወሳኝነት ይጫወታል። አሁን ወደ ማረፊያ ክፍል ይወስደዋል። ሰው ገብቷት ድንጋይ ላይ ወድቃ ወደ ቀጥታ ሰላም ምን ነው በፍጥነት መጣህ? ኧረ አያነሳም ዳዊት።
እስረኛ ፍሬሽ ከዚህ በፊት ሰምጠሽ ታውቂያለሽ እንዴ? በሀንግ ነው ስትሰረስሪ ነው የገባሽው? አይጥ ይህኔ ከቤት ይዞ ሲወጣ ነው የተያዘ። እንደኛ ከውጭ ወደ ቤት ይዛ አገባም። ቶ የሻማ ብቻ ተቀበል። የሻማ አምጥ። ምን በደረቁ ታቅለጨልጫለህ? ከዚህ ግድግዳ ጋር እንዳላሳስም። የለኝም ፍሬንድ። የሻማ አምጣ እንጂ። የለኝም እኮ አልኩ። ምንድነው ይሄ ነገር? አትሄድ ታማኝ አይ ነገር አላማረኝ እዛው እጭ ኧረ ይሄ ነገር አላማረኝም። ሳጅን ችግር አለ እንዴ? አዎ አሸብር ትንሽ አዲስ የመጣውን እስረኛ ደበደበ። እሺ የተጎዳውን ሆስፒታል ላክልኝና አሸብርን ይዘው ሃይ ሲስተር እንደምን ዋልሽ? እንዴ ዶክተር ደህና አደሩ ብላ አይደል እንዴ ሄድከው? አዎ እባክሽ አሁንም ጥሩ ስሜት አይሰማኝ። ምናልባት ነገም ላመጣ ስለምችል ለሜዲካል ዳይሬክተሩ ንገሪልኝ። ምንም ችግር የለም። ምን አለ አዲስ ነገር ታዲያ? ሚስ ኢትዮጵያን ያሸነፈችውን ታውቃታለህ? ኤዶም አዎ አደጋ ደርሶባት ቀዶ ጥገና ክፍል ውስጥ ነው ያለችው። የሊስቱ አድራሻ መኪና ውስጥ ነው። ሄሎ አቶ ዳዊት? አቤት ነኝ። ኮንስታብል ተፈሪ ይባላለሁ። የምደውለው ከካዲስኮ አጠቃላይ ሆስፒታል እና ኤዶም ልጅ ሆነች? አዎ ነች። በፍጥነት ወደዚህ ሆስፒታል መምጣት አለበት። ኤዶም አደጋ ደርሶባት በሕክምና ላይ ነች። እሺ እመጣለሁ። እየመጣሁ ነው። ማን ነው ዳዊት? የሥራ ባልደረባዬ ነው።
አምላኬ እንዴት ያለ አጣብቂኝ ውስጥ ነው ያለሁት። አሁን ምን ብዬ ነው ለባለቤቴ የምነግራት? እሷ እንደው የኤዶም ነገር አይሆንላት። ከዚህ ላይ ደግሞ አሁን እስኪ ደም ብዛቷ ቢነሳ አሁን ያመጣት ታካሚ ሕክምና እየተደረገላት ነው። እሺ። እና በጥሩ ሁኔታ ላይ ትገኛለች። ሂሳቡን ደግሞ ላይ ሪሰፕሽን ላይ መነጋገር ትችላለህ። እሺ። ይቅርታ የኔ ወንድም፣ ሪሴፕሽን የቱ ጋር ነው? በስተቀኝ ታጠፍ ኤክስሬይ ታገኘዋለህ። እሺ። ከፊት ለፊቱ ላብራቶሪ ታፈላል። እሺ። ፊት ለፊቱ ደግሞ ልክስ አለ። እሺ፣ እሺ። ፊት ለፊቱ ደግሞ ደረጃውን እንደወጣ እሺ፣ እሺ፣ እሺ። አመሰግናለሁ። ሄሎ ሄሎ ሄሎ፣ ማን ልበል? በዚህ ስልክ ደጋግመው ደውለውልኝ ነው። ሮቤል ማለት አንተ ነህ? አዎ እኔ ነኝ። እህትህ ነች የሰጠችኝ። እሺ። እህትህ ትንሽ አደጋ አጋጥሟት እህቴ ምን ሆነች? የት ነው ያለችው? ከሆስፒታል ይዘናት መጥተን ነበር። አሁን ብትመጥ ሲስተር ሄራን የምትባል ልጅ የት ነው ያለችው? ከጧት እስከ ማታ ብዙ ሄራኖች ወጥተዋል ገብተዋል። አንተ የትኛዋን ሄራን ነው የምትለው? የአባቷ ስም ማን ነው? ሄራን አበራ። አቤት ዶክተር። ቼክለር ቤተልሔም በቀለ የኤዶም ቤተሰቦች ካላችሁ የኤዶም ቤተሰቦች ኤዶም ዳዊት ልጄ ኤዶም ዳዊት
ሄራኒ ይሄ ሁሉ እንዴት ሆነ? አሁን ከሰዓታት በፊት አንድ ላይ አልነበርንም እንዴ? ማን ነው እንደዚህ ያደረገሽ? ይሄ ሁሉ የኔ ጥፋት ነው አይደል? አውቃለሁ አስቀይሜሻለሁ፣ በድዬሻለሁ፣ ቃል ኪዳናችንን ሰብሬያለሁ። ግን ተረጂ ሰው ሆኖ የማይሳሳት ካሁን በኋላ እንደዚህ አይነት ነገር ውስጥ ላልገባና አንቺን ብቻ እስከ ፍጻሜ ላፈቅርሽ ቃል ገባሁ። ሄራኒ በጣም ነው የምወድሽ። አንቺም እንደምትወጂኝ ያውቃል። ልጁ ምን ሆኖ ነው? ጣቢያ ውስጥ ተሻማለ እንዴ? እኛ ጣቢያ ውስጥ? አዎ እኛ ጣቢያ ውስጥ። እንዴት አይነት ነገር ነው እየተሰራ ያለው? ልጁ የሚተርፍ አልመሰለኝ። ተረፈ እንዴት ነው? አዎ ተርፏል። የህግ ታራሚ ለስተቀረት ሊቆይ ይችላል። ፕሮባብሊ ለሳምንት። የኢራን ቤተሰቦች መግባት ትችላላችሁ። አሁን እንዴት ነሽ ሄራን? ተሻለሽ? ደህና ነኝ። ነቢያት ተዋውቀው ወንድሜ ነው። ሰላም ነው። እናንተ ተጫወቱ። እነዚህ ሆስፒታል ውስጥ ነኝ። እሺ ነቢያት ወዬ እባክህ እንዳትኩ አብረኝ ብትሆን ደስ ይለኛል። ደግሞ እኮ ቃል ገብተህልኝ እመጣለሁ። አይዞሽ፣ እናንተ ተጫወቱ። እሺ ዛሬ ቀኑ ለኔም ላንቺም ጥሩ አልነበረም ማለት ነው። አንተ ደግሞ ምን ነው? ሲስተር አቶ ዳዊት። አቤት። እንኳን ደስ ያለህ። ዶክተር ወይዘሮ ሚስጥራ ነገ ጠዋት እንዲወጡ ፈቅደውላቸዋል። ሰብ ክፍል ገንዘብ ይክፈሉና ቀየን ልብስ ይዘውላችሁ። ልጃችንስ? እሷ የሕክምና ክትትል እየተደረገ። እሺ አይዞህ አያስቡ። የቱ ጋር ነው ሂሳብ? በዛ ጋር ሄዱ። ውቢት እህቴ ነች። ሄራን ትባላለች። ተዋውቁ። ውቢት ትባላለች። ሄራን እንኳን እግዚአብሔር አተረፈሽ። አሜን። አንቺ መሆንሽ ነው እናት። እንዳንቺ መኪና ገሽት አሁን እግዚአብሔር አተረፈሽ። አሜን። ውቢት የቤተሰቦችሽን አድራሻ ትሰጪኛለሽ? መተው እንዳይሽ። ውቢት ምን ሆነሽ ነው የምታለቅሽው? ውቢት እኔና እህቴ ሁልጊዜ እግዚአብሔር ሌላ እህት እንዲሰጠን እንመኝ። ይኸው ዛሬ አንቺን ሰጠ። ውቢት የኛ እናትና አባት ከኛ በሞት ተለይቶ የኛ ቤተሰብ ከኛ ጋር ነው። ምን ሰውነት ከእናንተ ተለውኛ እኔ እኮ ምንም አረበም።
ሄሎ ሮቤል፣ ጀሚላ ነኝ። ጀሚላ የመሐመድ እህት ነኝ። መሐመድ ደውዬለት ብሎኝ ነው። እዚህ ሆስፒታል ውስጥ ነው። አሁን እንዴት ነው? አልሐምዱሊላህ ለውጥ አለው። አላህ ማን ወንድሜን አተረፍክ?